ሀና የወይዘሮ ሜላትና የሰላም እንዲሁም የምናሴ ቤተሰብ መሆኗን አወቀች። ወይዘሮ ሜላት እናቷ መሆኗንም አወቀች። እንዲሁም ደግሞ የሀሴትን ፎቶ እያየች በነበረ ጊዜ ወይዘሮ ሜላት ሀና ወደ ሜላት ክፍል ገብታ እትዬ መሆነው ነው ዛሬ በጣም ተደብረሃል እኮ ወደ ውጭ ኑ ቶሎ ቡና ላፍላ እያለች እያናገረቻት ባለ ጊዜ ሀና ደግሞ ይሄንን ካለቻት በኋላ ሜላት እስኪ ስሚ ሀንዬ ነይ እስኪ ማውራት መነጋገር አለብን ስለ ሀሴት ነግሬሽ አውቃለሁኝ ወይ እያለች አለቻት። ሀና ደግሞ አዎ እትዬ ነግረሽ ነበረ ሀሴት ማለት በጣም ጥሩ ልጅና አስተዋይ እንዲሁም ሰው ጋር ተወዳጅ ልጅ እንደሆነች ነግረሽኛል። ሳትጨርሽልኝ በሆነ አጋጣሚ ሌላ ቦታ ላይ ገባን ብላ አለቻት። ሜላትም ደግሞ የልጇን ሀሴትን ታሪክ እየነገረቻት እያለ በስተመጨረሻ ሀና እትዬ እስኪ እስካላስቸገርኩ ፎቶ ሌው ሀሴት ማለት ልታሳዩ ትችላላችሁ ብላ ስትል ፎቶውን ልታሳያት ስትል ሰላም ጠራቻት። ከዛ ሀናም ደግሞ ሰላም ጠራችኝ ብላ ትታ ሄደች። እንግዲህ ወይዘሮ ሜላት ልጇ እጇ ላይ እንደሆነች መሆኗን ስታቅ ምን አይነት ተአምር ይፈጠር ይሆን? ሀናም ደግሞ ቤተሰቦቿ አብረዋት መስዋዕትነት እየከፈለች እያለች መሆኗን ስታቅ ምን አይነት እንትን ይሰማ የሆነው የሚለውን በጉጉት እውነት ለማየት ፈልገናል። እንዲሁም ደግሞ ምናሴ ለሀና ያለው ክብር አዲስ የመጣው የወይዘሮ ሜላት ሰራተኛ ፍጥጥ ብሎ እያያትና የሀናን ቁጥር ፈልጎ እንደነበረ ሲጠይቀው እኔ አላቅም የሷን ቁጥር ብሎ ነው የመለሰው። እንግዲህ አንተነህ የሜላት የስራ ባልደረባ ምናሴን ያስበው ሀና ጋር ተንኮልና ሌላ ኬዝ እንዳላቸው አድርጎ ነው የሚያስቡት። ጆሮ ሀናን አፍቅሯት ነበርና ከሀና አባት ጋር ቁጭ ብለው እያወሩ ሳለ ስለ ትዳር ምናምን እያወሩ ጆሮ ደግሞ እኔ ምለው ሀና መቼ ነው የምታገባው ፋዘር እያለ ሲጠይቅ ደሴ ላይ ጓደኛ እንዳላትና እንደሚወዳት የሚያውቀው ልጅ እንደነበረ ደጋግሞ የሀና አባት ሲያወራ ለጆሮ ጆሮ ደግሞ ሌላ ስሜት ተሰምቶት የቀረበውን ምግብ ሳይጨርስ የሀናን አባት ትቶ ወጣ። የሀና አባት ደግሞ ይሄ ልጅ ምን እየሆነ ነው? በየሰዓቱ የሚቀያየር ባህሪና ጸባይ ያለበት ምን ተፈጥሮ ነው እያለ መወዛገብ ጀመረ። እንግዲህ ሀና ጆሮ እያፈቀራት መሆኑን እናውቃለን። እሷ ግን እንደሚያፈቅራትና እንደሚወዳትም ፈጽሞ አላወቀችም። የሀና አባትም ደግሞ እንግዲህ አሴር ልጃቸው ሀናን አፍቅሯት እንደሆነ አልተረዱም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ተወዳጁና አስተማሪው የኖላዊ ድራማ እንደቀጠለ ይገኛል። ሰላም ከሆስፒታል ከወጣች በኋላ እንግዲህ በጣም ጥሩ ጸባይ ነው ያላት። በተለይ ከሀና ጋራ በጣም እያመሰገነቻትና ላደረገችላት ነገር ሁሉ በቃ ሁሌ እንድታወራ እንድትፈቅድላት እያደረገች ነው። በስተ መጨረሻ ደግሞ ሀና እንግዲህ ምላሴንና ሰላምን ሳሎን አስቀምጣ ከእናታቸው ጋር እንዲታረቁና እናታቸው ደግሞ ለሀና 100,000 ብር እንደሰጠቻት ነገረቻቸው። እናት ናት፣ ብትጠቁርም ብትከሳም ምንም ብትሆን ምንም እናት ናት እና በሰዓቱ ደግሞ እናታቸው ትክክል ናት ብላ ችግሮችን ፈተው ሰላምና ምናሴ እናታቸውን እንዲታረቁ አደረጉ። እናቲቱ ግን አሁንም ቢሆን ልጄን እንደዚህ በሽተኛ የሆንሽበት ምክንያት የሀናና የዶክተሩ እጅ አለበት ብላ እየጠረጠረች በነበረ ጊዜ ይህንኑም ለሰላም ስትነግራት ሰላም ደግሞ
ዳግም ከእናቷ ጋር ትልቅ ጦርነት ተከፈተ። እናቲቱም ዝም አትልም። ያኔ አንዳንዴ ልክ ናት፣ መጠየቅ ያለባትን ነገር እየጠየቀች ነው። ግን ልጅቱን የሚያስቆጣትና የሚያስከፋት ነገር ከሆነ ባትጠይቃት መልካም ነው። ሰላም የነሱን ደስታ የነሱን ክብር ለመጠበቅ ነው ህፃን ልጅ እንደዚህ እንትን ያለችው ማለት ነው። እና ዛሬ አይደል እንዴት ታረቅ ነው? እስኪ ዛሬ እንኳን ሰላም እንዋል። እንዴት አንቺ በቃ ሩጠሽ ሄደሽ እቺ ሚስኪን ልጅ እኛ ቤት ሰራተኛ ሆና መስዋዕትነት እየከፈለች ባለ ሰዓት እንዴት እንደዚህ ታደርጊያለሽ? ታንቺ ይሄንን አልጠብቅም ብላ እናቲቱን አብረው አልጋ ላይ ሊተኙ እያነጣጠፉ ነበርና ሰላም እናቷን እፍ ብላት ከአልጋው ትታት ወደ ሌላ ክላስ ሄደች። የሰላምም እናት አልጋዋ ላይ ቁጭ ብላ መብሰልሰልና መናደድ እንዲሁም ደግሞ ምን ነው በቀረብኝ፣ ምን ነው ባልጠየኳት፣ ምን ነው ባላደረግኩ እያለች መናደድም ጀመረች። ሰላም በጣም ተናዳ ሄደች። እንግዲህ ሜላትም በዚህ ልክ እየተበሳጨችና እየተናደደች ትገኛለች። ሀና ግን አሁንም በየሁሉም መካከል ላይ ገብታ እነሱን ለማስታረቅ እነሱን አንድ ላይ ለማድረግ በጣም ብዙ ዋጋ እየከፈለች ነው። በድጋሜ ደግሞ ሜላት ሀናን አመሰገነቻት። አንቺ ከመጣሽ ቤቴ ሰላም ነው የተፈጠረው። አንቺ ከመጣሽ ቤቴ በቃ ደስ የሚል ሁኔታ ነው ያለው እና ሀንዬ ላረግሽልኝ ነገር ሁሉ በጣም ነው ማመሰግነው እያለች አመሰገነቻት። ከዛ ሀናም ደግሞ እንዴትዬ ምን ሆነሻል? ያም ሆነ ይሄ እኮ እኔ እያንዳንዱ በምሰራው ስራ እየተከፈለኝ አይደለ? እንድታመሰግኑኝ አልፈልግም። ለእኔም እኮ ባትወልጅኝ እናቴ አይደለሽም እንዴ ብላ አለች። ሀኒ እንግዲህ እናትሽ ካጠገብሽ ተቀምጣ ለአባቷ መስዋዕትነትና መከራዋን እየከፈለች ትገኛለች። ሀና እንደ ድሮ አባቷን መንከባከቧ ትታ ስራዋ፣ ሁለመናዋ፣ ጊዜዋንም እያሳለፈች ያለችው ከወይዘሮ ሜላት ቤት ነው። እንግዲህ ሀንቾ የወይዘሮ ሜላት ልጅ እንደሆነች በቃ ከምስታውቅ እንደኔ እየጓጓ በጣም በጣም እውነት ለመናገር አንዳንዴ እናት ልጅ ብታውቅ ብዬ እመኛለሁ። ግን በቃ ደግሞ ድራማው ያልቃል እያልኩኝ ፈራለሁ ማለት ነው። ምክንያቱም እኔ አሁን ላይ እውነት ለመናገር በደስታ እንዴት እንደምትዋጥ ምክንያቱም ሀና በቃ ልብሽ በጣም ደስ የሚል እንዲሁም ደግሞ ጥሩ ነገር ነው እያደረገች ያለችው እና ሀንዬ እናትና ልጅ በቃ ስላስታረቅሽ እጅግ በጣም ደስ ይላል። ምክንያቱም ምናሴ በተለይ የሚናገራቸው ንግግሮች እንዲሁም ደግሞ ከጎናቸው መጥፎ ነገር ለሀና ፈጽሞ እንትን አይልም ማለት ነው እና እንግዲህ መጨረሻ ላይ በምን አይነት ነገር ትነገር ባናቅም ብቻ የዚህ የድራማ ደራሲ እውነት አለማድነቅ አይቻልም። ሁሉም ነገር ጥርት፣ በተለይ ደግሞ ዝሙት ራቅት ለባሽ የሌለበት በቃ እንዴት እንደሚያስጠሉ ራቅታቸውን መተው ለሌላው ትውልድ ማስተማርና እጅግ በጣም መከባበር፣ በንግግር ማመን የሚቻል ጽድት ያለ በጣም በጣም ደስ የሚል ድራማ ነው እና በተለይም ደግሞ ምናሴ፣ ዶክተሩ እንዲሁም ደግሞ አቶ ኖላዊ በጣም ደስ የሚሉ መልካምና ቀና ሁላቸውም ደስ ይላሉ። አሁን ላይ ግን ሰላምና ወይዘሮ ሜላት ብቻ ናቸው የማይስማሙት እንጂ የተቀሩት ያንንም ደግሞ ሰላም ታልነኳት አንተና አትልም። ግን አላደል እናት እስከሆነች ድረስ ልጇን መቆጣጠር እንዲሁም ደግሞ እኔ እንዲሁ በጣም የተናደድኩት ነገር በቃ ሁሌም ልክ የሀሴትን ፎቶ ልታይ ስትል የሚያልቀው ነገር የሰውን ልብ ማንጠልጠል ይከብዳል እና በመካከልስ የሚጠሯት ነገር ግርም የሚለይ ነገር ማለት ነው። የሆነ ምክንያት ይመጣል እና ስለዚህ ሁሌም ቢሆን ደስተኛ ትሆናለች ብለን እናስባለን። ሀና ካሁን በኋላ እንግዲህ አባቷንም እያሳከመች እናቷንም ከጎኗ ሆና እንደምትረዳት እንዲሁም ደግሞ ደሟንም ጭምር እየሰጠቻት ለእህቷ መሆኑን ስታቅ ይብለጥ ደስ ይላታል። በእርግጥ እህቷ መሆኗንም ሳታቅ ምኗ መሆኗንም ሳታቅ ነው ለሰላም ይሄንን ያክል መስዋዕትነት እየከፈለችው ማለት ነው። እና ውድ የቻናሌ ቤተሰቦች
ልክ እንደ ኖላዊ ድራማ ይሄ ትክክለኛ ድራማ ሳይሆን በአንድ ማህበረሰብ ወይንም በአንድ ግለሰብ ላይ የሚኖር ትክክለኛ ህይወት ነው ብዬ አስባለሁኝና ኖላዊ እጅግ በጣም ምርጥና ተወዳጅ ድራማ ነው። ሁላችሁንም እንግዲህ በየሄዳችሁ ብታዩት እጅግ በጣም ጥሩ ነው። እንዲሁም እጅግ በጣም አስተማሪ ነው። የሚያስጠላና የሚደብር ነገር የለውም። ከደራሲው ጀምሮ ደራሲውና እንዲሁም ደግሞ ዳይሬክተሩ ጀምሮ ተዋናዩ ሁላቸውም በቃ በድንቅ ጥበብ የተሰራ ስራ ነው ማለት ነው የሰራችሁት። ስለዚህ በተለይ ደራሲ ለዚህ ስራ ግሩም ድንቅ ነገር ማግኘት አለብህ ማለት ነው። ምክንያቱም አንደኛ ተመልካችን በሚስብ ሁኔታ እንዲሁም ደግሞ በሚያስተምር ሁኔታ ነው ነገሮቹ ያሉትና ሁላችንም ማህበረሰባዊ ኑሮ ስንኖር ተቻችለንና ልክ እንደ ኖላዊ ድራማ ችግሮቻችንን ፈተን ቤተሰባዊነትን እንትን ብለን መኖር እንደምንችል ያስተምራል ማለት ነው። ውድ ቻናሌ ቤተሰቦች በቀጣዩ ፓርት በጉጉት ምን እንጠብቅ? ሀና ወላጅ እናቷ ሜላት መሆኗን ስታቅ ሰላምና ምናሴ እህትና ወንድሟ መሆኑን ስታቅ ምን አይነት ስሜት ይሰማታል? ሰላምስ ልጅ አርግዛ እንደዚህ አይነት ማስወረዷን ቢሰሙ ምን አይነት የእናትነት ጥያቄ ታቀርብ ይሆን? ምክንያቱም የሰላምን መታመም ምክንያቱ ምን እንደሆነ እስካሁን ድረስ እናቲቱ እያጣራች ትገኛለች ማለት ነው። ስለዚህ አጣርታ የደረሰችበት ከሆነ በድጋሚ ሰላምና እናቲቱ ይጣሉ ይሆን? ከዛ ከቤት ወጣ ይሆን ወይስ ትኖር ይሆን ወይ የሚለውን የምናይ ይሆናል። ሀናስ የጆሮን ማፍቀር ስትሰማ ፍቅሩን ተቀብላ አብረው ይቀጥሉ ይሆን ወይ የሚለውንም በጉጉት የምናይ ይሆናል። እስከዛውን ድረስ ሰላም ለሀገራችን። ውድ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።